ፋንትህን በጣም ቀጥዬ ብቀጥል ደስ ይለኛል። የሚጣፍጥ ደስ የሚል ቋንቋ ስለሆነ ፍቃድ ይደረግልንና በአማርኛ ቀጥላለሁ። ያስማማናል። ቢሆንም ግን በሃት ነመድ ተማሰኝ ማለት ፈልጋለሁ። እንኳን ደህና መጣችሁ ሁላችሁንም። የተከበሩ አቶ ሙስጠፌ መሐመድ የሶማሌ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ ክቡር ዶክተር ደረጀ ዱጉማ የጤና ሚኒስትር ዴኤታ፣ ክብርት ሳህረላ አብዱላሂ የጤና ሚኒስትር ዴኤታ፣ ክብርት ሀሊማ ሀሰን የሴቶች እና ህፃናት ቢሮ ኃላፊና የብልጽግና ስራ አስፈጻሚ፣ ዶክተር ሙሴ አህመድ የጤና ቢሮ ኃላፊያችን የኛ ብለን ነው የምንለው፣ ክቡር ዶክተር መሳይ ኃይሉ የህብረተሰብ ጤና ኢንስቲትዩሽን ዳይሬክተራችን፣ የጤና ሚኒስቴር የስራ ኃላፊዎች፣ የክልል የካቢኔ አባላት፣ የመንግስት ከፍተኛ ኃላፊዎች፣ ጥሪ ተደርጎላችሁ እዚህ የምትገኙ የኢንስቲትዩቱ የማኔጅመንት አባላት፣ የሆስፒታሉ ኃላፊዎች፣ ዶክተር አብዱላሂ ሁሴን የጅጅጋ ዩኒቨርሲቲ የሆስፒታሉ ሲኦ፣ እንዲሁም የዩኒቨርሲቲው ሰራተኞች፣ የቦርድ አባላት፣ የተከበሩት የአካባቢ ሽማግሌዎች፣ አባቶች፣ የሃይማኖት አባቶች ሁሉ ዛሬ ላይ ከሁሉ አስቀድሜ በፍቅር በልማት አብሮ በማደግ በእንግዳ ተቀባይነት በምትታወቀው በዚች በውብ በሶማሌ ብሔራዊ ክልላዊ መንግስት ተገኝቼ እናንተን በድጋሚ ማየት ስለቻልኩ ደስ ብሎኛል። እጅግ አድርጌ በራሴም በጤና ሚኒስቴርም ስም በመጡ እንግዶች ሁሉ ስም እጅግ አድርጌ ማመስገን ፈልጋለሁ። ከመጣንበት ጊዜ ጀምሮ ያለ የልማት ስራዎችን ስናይ ነበር። ጤና ብቻውን አያድግም። ጤና የራሳችን ነን፣ ሰው ነን። መጀመሪያ ሰው ላይ የሚመጣ ነው። ሰው ላይ የሚመጡ ለውጦች ደግሞ በእያንዳንዱ በአካባቢው ባሉ ለውጦች ይወሰናል። አካባቢው ላይ ባለ ሰላም፣ አካባቢው ላይ ባለ ፍቅር፣ አካባቢው ላይ ባለ የአካባቢ ለውጥ በጠቅላላ አየሩ፣ ኮሪደሩ፣ ስራው፣ ሰዎች የሚንቀሳቀሱበት የዛሬ ዓመት በፊት እዚህ መጥቼ ነበር ክቡር ፕሬዚደንት በተመሳሳይ መድረክ። ነገር ግን ያኔ ነገሮችን የምናስመርቅበት ብቻ ሳይሆን ቁርጠኝነት የምናሳይበት የነበረ ነው። ወረርሽኞችን በአገር አቀፍ ደረጃ ማቆም እንድንችል የጋራ አጀንዳ አድርገን እንወጣለን፣ እንሰራለን። ድጋሚ ስንገናኝ ያንን በደንብ ቀንሰን ደግሞ የልማት ስራዎችን አብረን እናስመርቃለን። አብረን የሪቫን የምንቆርጥበት ቀን ይሆናል እንዳልን ለዚህ ቀን ስለደረሱ ሁላችሁንም የክልሉን ህብረተሰብ ስም ሁላችሁንም እጅግ አድርጌ ማመስገን ፈልጋለሁ። እንኳን ደስ አላችሁ በድጋሚ። ያን ጊዜ እንዴት እንስራ፣ እንዴት እናስተካክል፣ እንዴት እንምከር ብለን ነበረ። ዛሬ ላይ ደግሞ የሰራናቸው ጫፍ ደርሶ ውጤቶች ማየት በመቻላችን በተለይ ደግሞ በክልል ውስጥ የምትሰሩ ሰራተኞች፣ የጤና ባለሙያዎች እንዲህ አይነት ውጤቶች እያያችሁ ስለሆነ ማህበረሰባችን እናቶች፣ ህፃናት፣ ጨቅላ ህፃናት የሚድኑበት የሚታከሙበት ተቋማት እንደገና ደግሞ የበሽታ ተጋላጭነት ቢመጣ ቶሎ ብለን በሽታዎችን መለየት የምንችልበት ላብራቶሪ የሪጂናል ላብራቶሪ በአጠቃላይ በክልሉ የመጀመሪያው ይሆናል። ነገር ግን በክልሉ ብቻ 3 ሪጂናል ላብራቶሪዎች ይኖራሉ። ይሄ የሚፈጠርበትና የመጀመሪያውን ያስመረቅንበት ስራ እንደገና ደግሞ ዋናው የካራማራ ሆስፒታልን ስንመለከት የእናቶች ጤና ብዙዎች የሚያለቅሱበት ብዙ ጊዜ አገልግሎት ሰጥቷል። ብዙዎች እዛ ውስጥ ተወልደዋል። ስንቶቹ ከዛ ወጥተው ደግሞ ህዝባቸውን እዚህ ውስጥ እያገለገሉ እንደሆነ ራሱ ህዝቡ ይናገር። ከዛ ውስጥ ወጥተው የሚያገለግሉ ሰዎች በሚጠይቁበት ብዙ አመታት ደግሞ ከዓመት በላይ ደግሞ የሰሩ ሰራተኞች ይሄ ይቀየር ይሄ ቢሆንልን ሲሉ ክልሉ አመራር ከባለድርሻ አካላት ጋር ሪሶርሶችን በማፈላለግ ደግሞ ለዚህም ልባቸው ቅርብ የሆነ ይሄንን ያገዙን በሙሉ ፕሮፌሰር ሰናይትን በዚህ በሙሉ የተባበሩትን በሙሉ እጅግ አድርጌ ማመስገን ፈልጋለሁኝ። አመስግኑልኝ። የዩኒቨርሲቲው ዛሬ የምንገኝበት የአዳልትና የፔዲያትሪክ አይሲዩ የህፃናቶች እና የአዋቂዎች የጽኑ ህክምና አገልግሎት የሚሰጥበት ክፍል ማስፋፊያ እንዲሁም ደግሞ እንደዚህ አይነቱ የአድሚኒስትሬሽን ቢልዲንጉ አልቆ ምክንያቱም ሰው ተኮር ስራዎች ስለሚያስፈልጉት ባለድርሻ አካላት ከምንለው ውስጥ ዋናው ሰራተኞቻችን ናቸው። ሰራተኞቻችን እንዲህ በጋራ አብረው የሚመክሩበት
የትምህርት አገልግሎት የሚሰጥበት ተቋም እንደመሆኑም ደግሞ በትክክለኛ አይምሮ በንጹህ አይምሮ ትክክለኛ ትምህርቶችን የሚቀበሉበት እንደዚህ አይነት ተቋም አመራሩም ደግሞ በጋራ ሆኖ ስራዎቹን ማቀድ መተግበር የሚችልበት የአድሚኒስትሬሽን ቢልዲንጉን ጨምሮ ከዛ በተጨማሪም ደግሞ እንዳየነው የላብራቶሪ በራሱ በተቋም ውስጥ ያለ ላብራቶሪ አለ። የሪጂናል ላብራቶሪው በጣም ትልቅ የላብራቶሪ አገልግሎቶችን ይዞ ለህብረተሰቡ መጥቷል። በክልሉ ላይ ያሉ የላብራቶሪ አገልግሎቶችን በአንድ ላይ መሰብሰብ እየተቻለበት ነው። እንደ መንግስት የትኩረት አቅጣጫ እንደምናውቀው መከላከልን ያተኮረ አክሞ ማዳንንም ያከለ ፖሊሲ ካደረግንበት ጊዜ ጀምሮ በተለይ መከላከል አሁንም ዋናው ስራችን ነው። በመከላከል ውስጥ ላብራቶሪም አለበት፣ ምርምሮች አሉበት። ተቋማት ቀድመው ወደ ህብረተሰብ መድረስ ያስፈልጋቸዋል። በጣም ሰፋፊ ስራ በክልሉ እየተሰራ ነው። በመጀመሪያ ደረጃ ጤና ክብካቤ ትኩረታችን ውስጥ ራሱ ብዙ ስራዎች እየተሰሩ ስለሆነ እኔ እንደ ጤና ሚኒስቴር በተለይ ደግሞ ይህንን አገልግሎት በሚያገኘው ህብረተሰብ ስም ለዚህ ትኩረት መንግስት በመስጠቱ በተለይ ደግሞ የክልሉን አመራር የክልሉንም በእያንዳንዱ ክፍል ውስጥ የሚሰሩ በእያንዳንዱ ክፍል ውስጥ ያለ የተሰላሰለ ነገር ነው ለዚህ ውጤት ያመጣው። ግን ከፍተኛ ውሳኔዎች በሚፈልጉበት ቦታ ላይ ክቡር ፕሬዚደንት ሙስጠፌን እጅግ አድርጌ ማመስገን ፈልጋለሁ። ይሄ መሆን የቻለው ቁርጠኝነት ሲኖር፣ መተባበር ሲኖር፣ ህብረተሰብን ደግሞ መረዳት የሚያስፈልግን ነገር መረዳት ሲሆን ስለሆነ እጅግ አድርጌ በራሴም በተገልጋዮችም ስም ማመስገን ፈልጋለሁ። የጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ጋር በመተባበር በክልሉ ብቻ ሳይሆን በአጠቃላይ በሀገራችን ብዙ ስራዎችን እየተሰራ ነው። በተለይ የአቅም ማጎልበት ስራዎች፣ የክልል ማህበረሰብ ጤና ኢንስቲትዩቶችን ማደራጀት፣ አቅማቸው መገንባት፣ የላብራቶሪ አገልግሎቶችን የማስፋፋት ስራ እየተሰራ ነው። ከዚህም እንግዲህ ከባለድርሻ አካላት ጋር በመተባበር ወደ 13 የሚሆኑ ላብራቶሪዎችን እየገነባን ያለነው እነዚህ ሪጂናል ላብራቶሪዎች ማለት ነው። ይህ እንግዲህ በጅግጅጋ ከተማ ሪፈረንስ ላብራቶሪ ነው የሰራ ነው። ከሁሉም ቦታዎች ከ5000 በላይ የሚሆኑ ስፖቶች አሉን በዲጂታል ኮኔክትድ የሆኑ ማለት ነው። ከእያንዳንዱ ቦታ የሚመጡ ላብራቶሪዎችን በናሽናል ወደ ዲጂታል እየሰበሰብን ያለ ነው። ከዚህ በተጨማሪ ደግሞ ከ15 በላይ የሚሆኑ አዳዲስ ላብራቶሪዎችን ለመገንባት ወደ አድቫንስድ ላብራቶሪ ከፍ እንዲሉ ማለት ነው ስራዎች እየሰራን ነው። ለምሳሌ በዶሎ አዶ በጎዴ የሚኖረው ሪፈረንስ ላብ ሲጨመር ቅድም እንዳልኩት 3 የሚሆኑ ሪፈረንስ ላብራቶሪዎች ይኖሩናል ማለት ነው። በአጠቃላይ ግን በሁሉም ክልሎች በሚባል ደረጃ የክልል ሪፈረንስ ላብራቶሪዎች ከፍ ማድረግ ያስፈልጋል። ለምን ብንል በቅርብ ጊዜ ያሳለፍነው አሁንም የመጨረሻዎቹን ቀናትና ሳምንታት መንቆጥርለት ማርበርግን ማስታወስ በቂ ነው። የኛ የኢትዮጵያ ታሪክ በፊት እንደምታውቁት የአፍሪካም ራሱ ትልቅ ጫና የነበረው ምንም ነገር ሲኖረን መጀመሪያ የሰው አቅም አልነበረንም። ቀጥሎ ደግሞ የላብራቶሪዎቹና የሚያስፈልጉት ኢኩፕመንቶችና መሳሪያዎች በቂ አልነበሩ። ከዚህ አንጻር ብዙ ነገሮቻችንን ወደ ሌላ ሀገር እንልካለን። ይሄ አብሮት ይዞት የሚመጣውን እንግዲህ አሁን ከቴክኖሎጂ ጋር ህብረተሰባችንም እየጠየቀ እያወቀ ስለሆነ ምን እንደሆነ እንረዳለን። ከዛ አንጻር በኮቪድ በቅርብ ጊዜ በነበረን ኮቪድ እንኳን የላብራቶሪ ምርመራውን ነው ካልን በኋላ ትክክለኛው የዘረመል ምርመራውን ለማድረግ ከሀገራችን አውጥተን ምርመራ እንዳደረግን ይታወቃል። ያንን በመቀየር ነው እንግዲህ በሀገር ውስጥ ለምሳሌ በማርበርግ ጊዜ በአገር ውስጥ በነበረ ሪፈረንስ ላብራቶሪያችን ሰርተን ወዲያውኑ የትኛው በሽታ እንደሆነ ለይተን ለማህበረሰባችንም ለዓለም የሚያሳውቅ ነው ማለት ነው። ይህም እንግዲህ ህብረተሰብ ብቻን ሳይሆን ዓለምን ከመጠበቅ አንጻር አህጉርን ከመጠበቅ አንጻር ግዴታ ከሚባሉ ያስፈልጉናል፣ ኢትዮጵያ ወደ ኋላ መቅረት የለባትም ብለን ከምንሰራበት ስራ ጋር አብሮ የሚሆን ነው ማለት ነው። ይህንን ማጠናክረን እንቀጥላለን። ይህ ደግሞ አቅም ወደ ታች በእያንዳንዱ ቦታ ላይ ወርዶ በየክልሉ የሚኖሩ የሪፈረንስ ላብራቶሪዎችን አቅም እየገነባን ስንመጣ በውስጣቸው ያሉ በዲጂታል ቴክኖሎጂ የጨመሩ አርቲፊሻል ኢንተለጀንስ ኢምቤድድ የሆኑ መሳሪያዎቻችን በኖሩ ቁጥር ትክክለኛ የሆነ መረጃ ሰዎች በተለያየ በሜሞሪ በተለያየ ነገር እንኳን አፌክትድ ሆነውብን ያልሆነ ውጤት ነው ብለን እንዳንጠራጠር የሚያደርጉ ስራዎችን ወደ ላይ ከፍ የማድረግ አገልግሎት አምጥተናል ማለት ነው። ገና ግን መጨመር ያስፈልገናል። እንደ ሀገር ወደ ዲጂታላይዜሽን ወደ አንድ ማዕቀፍ ስራዎች እንገባለን ስንል ይሄ ነው። ከየትኛውም ኮርነር ከየትኛውም ቦታ የሚያስፈልጉ ምርመራዎችን በአንድ ላብራቶሪ ውስጥ ሆኖ በቴክኖሎጂ በታገዘ እንዲሁም በከፍተኛ በሰለጠኑ ባለሙያዎቻችን ደግሞ የቬሪፊኬሽን ስራ እንዲሰራ ይደረጋል ማለት ነው። በዚህ በሰራናቸውና አብረን በጋራ ባየናቸው ተቋማት እኔ በጣም ደስተኛ ነኝ። በተለይ በእናቶችና በህፃናት ጤና ላይ የተደረገው ያለው ስራ ትኩረት ክልሉም እየሰራ ያለው ስራ
በጣም ልብን የሚያሞቅ ደስ የሚል ብዙዎቻችን እንደ ባለሙያ ብቻ ሳይሆን እንደ እናት የሁለት ልጆች እናት ነኝ። ተቋም ውስጥ ገብተን ወልደን ስንወጣ ወይም ደግሞ ልጅ ይዘን ለመውጣት ስንፈልግ የሚሰማውን ስሜት ሁላችንም እናውቃለን። አባትም ቤተሰብም ደግሞ ያንን ውጤት ነው የሚጠብቀው። ትውልድ የሚወጣበት ትውልድ የሚሰራበት ቦታ ስለሆነ ለዛ እየተደረገ ያለው ትኩረት የእውነት ከልቤ ማመስገን ፈልጋለሁኝ። መንግስትም ለዚህ ትኩረት ሰጥቶ ይሰራል። በቁጥር ደረጃ ብንመለከት ከዚህ በፊት በምንለው ሳይሆን የእናቶች ሞት ቁጥር በጣም ቀንሷል። ይህንን ደግሞ በዚህ ወራት ከምናደርገው ጊዜዎች ጋር የምናየው ይሆናል። ነገር ግን ከዚህ ጋር ተያያዥ ስለሆነ ነው የእናቶች ማዕከል ከ100 በላይ እናቶች መውለድ የሚችሉበት የ100 አልጋ አገልግሎት የሚሰጥ የሆስፒታል ተመርቋል። የትልቅ አገልግሎት ነው። ከዚህ ጋር ተያይዞ ግን በጣም ትኩረት ሰርተን እየሰራንበት ያለ ነው የጤና ቱሪዝም ስራ ነው። በዚህ ክልል ብቻ ሳይሆን በተለያዩ ክልሎች ውስጥ ወደ ጤና ቱሪዝም መሄድ ካለብን ነገ ላይ ሰዎች ወደ ጅጅጋ መጥተው የሚጠቀሙት የጤና አገልግሎት ምንድነው የሚለውን እንለይ ብለን በእያንዳንዱ ክልል በእያንዳንዱ ቦታ የጤና ቱሪዝም ዊዝን ካንትሪ ራሱ ማለት ነው ሰዎች ወደ ሌላ ሀገር ከመሄድ ይልቅ እዚሁ ብዙ ነገሮች መጠቀም እንዲችሉ በአንድ ነገር ስፔሻላይዝ እያደረግን በተለያዩ ተቋሞችና በተለያዩ ክልሎች ደግሞ ዲፍረንሺየት እያደረጉ ራሳቸውን እየለዩ የማብቃት ስራ ትኩረት እንዲሰጥ አቅጣጫ ሰጥተናል። በዛም ክልሉ የራሱን ዲፍረንሺየትድ ሰርቪስ እየለየ ነው። ወደ እናቶችና ህጻናት ወደ ስነ ተዋልዶ ጤና ያሉትን የተለየ አለ። ገና ደግሞ ቬሪፋይ እናደርጋለን አብረን ከነሱ ጋር በሱ ሰዎች ወደ ሌላ ቦታ ወደ ሌላ ሀገር መሄድ የአገሪቱን ምንዛሪ ማስቀረት ብቻ ሳይሆን ብዙ ነገር ወደ አገራችን መምጣት የሚችልበት መጉላላት የሚቀነስበት ያ ማለት ሌሎች ነገሮች ላይ አይሰራም አይደለም። ግን በአንዱ እንኳን ሰዎች ሌላ ሀገር መሄድ የሚለውን ሀሳብ ትተው ዛሬ ሄጄ ጅማ፣ ዛሬ ሄጄ ሐዋሳ፣ ዛሬ ሄጄ ጅጅጋ፣ ዛሬ ሄጄ ድሬዳዋ፣ ዛሬ ሄጄ ሁሉም ክልል፣ ዛሬ አዲስ አበባ፣ ዛሬ እንደዚህ ያለን የምንልባቸው ቦታዎች በክልል አንድ ዲፍረንሺየትድ የአንድ ፖሊሲ ብለን ካስቀመጥንበት ስራ ውስጥ ዲፍረንሺየት አድርጎ ወደ ላይ የሚወጡበትን ስራ ያወጣሉ። የመንግስትና የግል ትስስር በሰፊው አይተንበታል። ይህ የበለጠ ተጠናክሮ መቀጠል አለበት። በላብራቶሪው በተለያዩ ስራዎች ውስጥ እያየን ነው። የግል ሆስፒታሎች በባለፈው ዓመት እንኳን ከመጣውበት በቁጥር በጣም በብዙ እጥፍ በሌሎች ስራዎችም ቅድም እንደሰማነው ከ9 ወደ 30 ተብሏል። ተቋማት ከ3 እጥፍ በላይ በሰራተኞች በስፔሻሊስት በሰብ ስፔሻሊስት ቁጥር እንኳን ቢታይ እኛ ከሰለጠንበት እኛ ከተማርንበት ጊዜ በጣም በእጥፍ ሰብ የሚባል ነገር የማይወራበት ሀገር ላይ ዛሬ ሰብ ስፔሻሊስት ማለት ጀምረናል። ነገር ግን አሁንም ትኩረት አድርገን መስራት የሚያስፈልገን የሰው ኃይል የግብአቶች እና የተቋማት ከነዛ ደግሞ አንድ ላይ በመተሳሰር የአገር አቀፍና የዓለም አቀፍ ስታንዳርድ እና ኳሊቲ ማምጣት ስራ ስለሆነ በተለይ በሰዎች ያ ማለት በጤና ባለሙያዎች ላይ የምንሰራቸውን ስራዎች የበለጠ አጠናክረን እንቀጥላለን። የጀማመርናቸው ስራዎች አሉ። ሊወለድ ሲል ወይ ጫፍ ላይ ያለ ነገር ላይ ስለሆነ ያለ ነው። በዚህም ተባብረን ሀገራችንን መቀየር እንደምንችል እርግጠኛ ነኝ። ተባብረን ያልተሰራ ነገር የለም። አብረን ቆመን ዲፌድ ያልተደረገ ነገር የለም። ከአድዋ የጀመረ ከአባይ ግድብ የቀጠለ በቅርብ ጊዜ ያየናቸው የጉባ ብስራቶችን ሁሉ አንድ ላይ አድርገን ብንመለከት በጤናው ዘርፍም በፊት መሳሪያ የለንም፣ እቃ የለንም፣ ተቋም የለንም ነበር ባለሙያችን የሚለው ዛሬ ወደ ትንሹ ነገር እየመጣን ደግሞ አሁን ወደ ራሳችን ማየት ጀምረናል። ግዴታ ያስፈልጋል። እሱን እናደርጋለን። በጋራ ሆነን ያንን እንቀይራለን። የቱ ጋር እንቀይር፣ እንዴት እናሻሽል፣ ራሱ ኢንተርፕረነር እንዴት ይሁን፣ ይሄንን ተቋም እንዴት አድርጎ ኢንካም ጀነሬት ያድርግ ወደሚለው ነገር የጋራ ስራችን አድርገን እንገባለን። ባለሙያዎችም በዚህ እንድትተባበሩን አብረን እንድንሰራ አደራ ማለት ፈልጋለሁ። ተቋሙ የእናንተ ነው። እንዲህ ሆኖ ከተሰራ በኋላ ባለሙያዎቻችን ህብረተሰባችንን ጠርተን አብረን በጋራ የህብረተሰባችንን ታሪክ የጤናውን ዘርፍ ታሪክ አብረን እንድንቀይር አደራ ማለት ፈልጋለሁኝ። ሌሎችም በግዢ ሂደት ላይ ያሉ ቁሳቁሶች የኦክስጅን ፕላንቱ ከ300 ሚሊዮን በላይ ነው እቃው ብቻ። በሀገራችን አሁን ከ50 በላይ ሴንተሮች አሁን በዚህ ቅርብ ጊዜ የምንጨርሳቸው አሉ። የሚጎተቱ ሲሊንደሮች ታሪክ እየቀየርን ወደ ፕላንቶች እየገባን ያለ ነው። ብዙ ነገሮች ይመጣሉ። የቁጭት ስራ ይፈልጋል። የቁጭትና የትብብር ስራ ይፈልጋል። በጋራ ይሄንን ወደ መወለጃው ታሪክ የምንመጣበት ጊዜ ቅርብ እንደሚሆን እርግጠኛ ነኝ። በዚህ ትብብር ያደረጋችሁ በሙሉ በፌደራል ደረጃም በክልል ደረጃም እንዲሁም ባለድርሻ አካላት በሙሉ ለዚህ ለተደረገው በእያንዳንዱ ዛሬ በተመረቁት ተቋማት ስራዎች ላይ በሙሉ ላረጋችሁ ታሻራ ላረጋችሁ ትብብር በራሴም በጤና ሚኒስቴርም ስም በተገልጋዮችም ስም በተለይ በክልሉም በከተማውም ተጠቃሚዎችም ስም እጅግ አርጌ ማመስገን ፈልጋለሁኝ። በዚሁም
የክልሉን ርዕሰ መስተዳደር አቅጣጫ እንዲሰጡን እንዲሁም ደግሞ እንዲመርቁልን ወደ መድረኩ ጋብዛለሁ።